አለቀ በቃ የዛኔ አብሬው መሆን ይችላል ወይንም አባቴ ብሎ መምጣቱ አይቀርም። ስለዚህ አሁን ላይ ግን በቃ ተቻለው በቃ ማየቱን የሚያስፈልጋት ነገር ካለ ትደውልልኝ፣ በምንም ነገር እሱም ለልጁ የሚሆን ነገር አግዛታለሁ። ከዛ ውጪ ግን በቃ ትደውልልኝም አልፈልጋትም ብያለሁ። በቃ ተናግሬያለሁ። ይሄንን ደግሞ ከሷ ጋር ጨርሻለሁ። ምኑን ነው ማትፈልጋት? የልጅ እናት ናት አይደለ? አሁን ምን ያው ጉዳይ እኔ ልጨቀጭቅ ነው? አይ ለመጨቃጨቅ አይደለም። አሁን ሐሳቡን ስላነሳኸው ነው እንጂ ለመጨቃጨቅ አይደለም። ሲጀመር የመጣ ነው። አሁን አውርቼ ጨርሻለሁ። አሁን ምንም አዲስ ማውራው ነገር የለም። ከኔ ጋር አሁን ምናምን ልልህ አይደለም እኮ በቃ ሩታ ጨረስን እኮ በቃ ትናንትና ከትናንት ወዲያ በየቀኑ እየመጣሽ እየነዘነሽኝ ነው ያለሽ። እኔ ደግሞ አልፈልግም፣ የሰው ልጅ ደግሞ አልፈልግም ካለ በግዳጅ ልታኖሪያች ይማራል። እኔ ነፃነቴን መጠቀም ፈልጋለሁኝ። አለቀ በቃ ተይኝ እንዴ ያምሻል እንዴ አንቺ እኮ በግዴታ አብሬ እኮ በግድ ነው እያልሽኝ ያለሽ እያስገድልሽኝ ያለሽ። በቃ እኔ አልፈልግማ በቃ እንዴ ግድ አለብኝ እንዴ አልኖርም። እሺ ጀባል አብርሽ ተረጋጋ። ሀገር ትቼልሽ እንደወጣ አንፈልግ አሁን በመጀመሪያ ደረጃ ማለት ነው አብርሽ አሁን ሆት መሆን አያስፈልግም። መጀመሪያ ተረጋጋ። ገብቷል አይደል? ልትናደድም አይደለም በቃ አንተ ጋር ለምን ታገናኘኛለሽ? ከሷ ጋር ያለውን ነገር ጨርሰን አወራኋት። እያንዳንዱ ነገር አስረዳኋት። በቃ አይደለ እንደዛ እንኳን አስረድቻት የሆነ ሰው ይዛ እየመጣ ልጄ ነው ያስፈልገው። ይሄ ነው አይደል? ለማየት ነው አይደል? ልጅህ ነኝ። በስነ ስርዓት ደግሞ ፊት አትንሳት። በቃ አልነሳትም። እሷም ስሜቷ እንደ 10 እንደ የሆነ ምን እንደሚባለው እንስሳ እንደዚህ የተቀያየረች 10 ስሜቷን እንትን አትበልብኝ። ገባ? እኔ ራሴን ህይወት ጀምሬያለሁ። በቃ ልጄ ብለህ ልጄ ልታይ ዛሬም አብርሃም ለሶስተኛ ጊዜ ሩታን በወንድሙ ፊት አዋረዳት። አልፈልግሽም፣ ላንቺ ስሜት የለኝም ቢላትም ግን እሷ ግን ስሜት እኔ አለ ላንተ በጣም ነው የምወድህ የልጅ አባት ነህ በማለት ወደ ራሷ ለማስገባት ብትሞክርም ግን ማይክል ጃክሰን የቆረጠ ልብ አይመለስም በማለት መቼ ተመለሰ እንደዚህ በዋዛ አላለሁኝ። ታዲያ አቶ ዳዊት እንግዲህ ሌሊቱን ሪካርድ ሰብሮ አድሯል። የማይክል ጃክሰን ወንድም 22300 ሰብስክራይብ ሲያገኝ እስከ ሌሊቱ 30,000 ብታስገቡት መልካም ነው ብዬ አስባለሁ። በአማርኛም ዳዊት ቲዩብ ብትሉት በእንግሊዝኛም ዳዊት ቲዩብ ግሬስ ብትሉት ይወጣላችኋል። ባካችሁ ሰብስክራይብ አድርጉት። ይሄንን ልበቀና ሰው ማለት ነው። ሰበር ዜና። ሰላም ጤና ይስጥልኝ ክብራንና ክብራን አርማይ ተመልካቾች ያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ላይክ ሼር ሰብስክራይብ በማድረግ ቤተሰብ ይሁኑ እላለሁኝ። እንግዲህ ዲቪ ወይም ዳዊት ቲዩብ እንግዲህ ብሎ ቻናል ተከፍቶለታል። እሱንም እንግዲህ በአብርሃም ኮሚኒቲ ወይም ሰርች እያደረጋችሁ ሰብስክራይብ አድርጉት ማለት ነው። እንግዲህ ሌሊቱን የማይክል ጃክሰን ወንድም ማነጋገሪያና ሪካርድ ሰብሮ ነው ያደረው ማለት ነው። የማይክል ጃክሰን ወንድም ባይሆን ይቆጨኝ ነበር ካልዳኔ ሙት ነው የምላችሁ። የሰው ፍቅር ይስጣችሁ። እንዳደ ኮሜንታተር ዲቪ ወደፊት የማይክል ጃክሰን ወንድምማ ሆነ ሰብስክራይብ ሳናረግህ ብናልፍ ይሄ መልካምነት ሳይሆን ንፉግነት ነው ሲሉ ኮሜንታተሮች ለማይክል ጃክሰን ፍቅራቸውን ገለጹ። ታዲያ አሁንም ሩታ አብርሃምን በመለመኗና እንዲሁም ልጄን እየመጣህ ስታይ እኔን ለኔ ስሜት የለህም ስትለው አዎ ላንቺ ስሜት የለኝም የራሴን ህይወት ጀምሬያለሁ ቢላትም ዲቪ ተው ተረጋጋ ቢለው ምንም አልረጋጋም። የሄደች ልብ አትመለስም በማለት አሁንም ማይክል ጃክሰን ሄርሜላ ከረሚላን ወደ ውስጡ እንዳስገባ ነው እያየን ያለ ነው። አብርሃም ካሁን በኋላ እንኳን ዲቪ አይደለም ጋሽዬም ቢመጡ እንኳን ጋሽዬ አይደለም የሩታ ሙሉ ፋሚሊ ቢመጣ ማይክል ጃክሰን ልቡ እንደቆረጠ ነው ያሳየው። ሩታ አትጨቂቅኝ፣ እኔ በጣም ጭቅጭቅ ሰልችቶኛል፣ በቃ ተይኝ፣ ፈታሁሽ ብዬ ተናገርኩኝ እያለ አደባባይ እየማለ እየተናገረ ድራማ ነው የምትሉ ሰዎች ጤነኛ ናችሁ ወይ ስል ከዚሁ አሳስባለሁ። ይሄ የጤንነት አይመስለኝም። ምክንያቱም አንድ ሰው አልፈልጋትም ብሎ በአደባባይ ሚስት ያደለሽም የልጄ እናት ብትሆኝም ፈትቼሻለሁ፣ ልጄን እየመጣሁ ያለው ክፉ ነገር አይንካሽ፣ ከዚህ በላይ ምንም ላረግሽ አይችልም ቢላትም ግን እነ ትክክል ዛሬ መርዷቸውን ሲሰሙ እያለቀሱ ሩታ አንቺ ግን መቼ ነው የሚገባሽ? ካልፈለገሽ እንዴት እፈልግሃለሁ ብለሽ እንዴት እኛን ታሰድቢናለሽ? የኛ ምክር ገደል ሰደሽ ወይ ሩታ? ይሄ አልነበረም የኛ ምክራችን ሲሉ ቢያስተላልፉም ሩታ ጆሮ ዳባ ልበስ ብላ የልጅ አባት ነው አይላቢው ሙጭጭ ወደዋለሁኝ ብላ በአደባባይ እያለቀሰች ብትገኝም ብዙዎቹ ግን አብርሃም አሁንም ሩታን መራቅ አለብህ፣
ዳዊት ሆነ ማን ሆነ ሩታ ልትበቀልህ እንጂ እውነት ከካሜራ ጀርባ እየሳቀችና እንዲሁም ተደባብቃ እያየናት ስለሆነ እባክህ ጥንቃቄ ብታረግ መልካም ነው። ምክንያቱም ያፈቀረና እውር ሰው አንድ ነው እንደሚባለው ተረት ተረቱ ይሄ ነገር ሊገባ ይችላል ቢሉም ኮሜንታተሮች ማይክል ጃክሰን ምክራችንን ዛሬ ሰምቶ ምክራችን ዛሬ ተቀባይነት አግኝቶ ማይክል ጃክሰን አሻፈረኝ፣ የምን አንገት መድፋት ካሁን በኋላ አንገት ነው እንጂ የማስደፋው በማለት ማይክል ጃክሰን ቆርጦ ተነስቷል። ታዲያ ሩታ እና እንዲሁም ኮሜንታተሮቼ ከዚህ ቪዲዮ ምን ተማራችሁ? አብርሃም በፍጹም እንደማይፈልጋት ለእሷ ስሜት እንደሌለው ነው። እሷ ግን ስሜት አለኝ ማይክልዬ ይቅርታ እስከዛሬ ላጠፋሁት ሁሉ ብትለው ግን እሱ ይቅርታነቱን ብዙም ተቀባይነት ሳያረገው በቃ ተይኝ፣ አታሳብጅኝ፣ አማኑኤል ጸበል ልገባ ነው ወይስ ታንቄ ልሙት በማለት ማይክል ጃክሰን ይሄ ንግግሩ ታንቆ መሞት መፍትሄ አይሆንም ስል እኔም ከዚሁ አሳስባለሁ። ማይክል ጃክሰን አንተ ለብዙ ደረጃ የምትጠበቅ ልጅ እንዴት ራስክን አሳልፈህ ለገመድ ትሰጣለህ? እንዴትስ የገመድ እራት ለመሆን ትሞክራለህ? እኛ ካንተ ብዙ ነው የምንጠብቀው። አሁንም ቢሆን ያንተና የሄርሜላን አሸወና ሳናይ እንዴት ገመድ ትመኛለህ? አማኑኤል እኮ የሚገባው በቃ ራሱን የማያቅ ሰው ነው ወደ ጸበል ጎትተው የማያስገቡት። አብርሃም ግን ይሄን ነገር ለምን ተመኘ? ምክንያቱም ሩታ ጧት ባታ በመጣ በገባ ቁጥር በተለያዩ ነገሮች ጭቅጭቅን ስታበዛበት አብርሃም ያንን ጭቅጭቁን መቆጣጠር ስላልቻለ ስለሆነ ነው። ስለዚህ ሩታ አሁንም ወደ ራስሽ እንደ ማንኛውም ሴት ልጅሽን ብታሳድጊ በጣም ብዙ ጀግና እናቶች አሉ ያለ ወንድ ልጆቻቸውን በጥርሳቸው ንክስ አድርገው ያሳደጉ። አንቺ እንደውም የሶሻል ሚዲያ ተጠቃሚ ሆነሽ ፌመስ ነሽ፣ ብዙ ነገር መስራት ትችያለሽ። ግን እንዴት ወንድ ልጅን እንደዚህ በአደባባይ ታሰቃያለሽ ስል እኔም ከዚሁ አሳስባለሁ። ምክንያቱም ያ እንደዛ የምታለሽው ያ እንደዛ የምትሆኘው ነገር ሁሉ ውሸት ነው ማለት ነው። ምክንያቱም አብርሃምን እየወደድሽው በአደባባይ አሰድበሽ ምክንያቱም ለሌላ ሴት አሳልፈሽ የሰጠሽው እንደገና ተመልሶ ይመጣልኛል ብለሽ ከሆነ ይሄ ነገር ዘበትና ዘበት ነው ስል እኔም ከዚሁ አሳስባለሁ። እስከ ዛሬ በቀልድ ያወራ ነው ድራማ ነው ስንል ዛሬ ግን እኔ ቆርጦልኛል። የእነዚህ ሰዎች ምንም አይነት ድራማ ቢሆን ኖሮ በዚህ መንገድ አይጓዙም ነበረ። ስለዚህ ድራማ እንዳልሆነ 4 ነጥብ ሁላችንም ልናቅ ይገባል። በጣም ነው የሚያሳፍረው ይሄንን ያህል ሴት ልጅ በአደባባይ ወጥታ ስትለምን። እኔ ግን ሩታ በአንቺ ቦታ ሆኜ በጣም እያፈርኩ ነው። ዲቪን ላይክ፣ ሸር፣ ሰብስክራይብ የኛ ጀግና ወደ 30-40 ሺህ እንደምትገባ ባለሙሉ ተስፋ ነን።